እነዚህ ታንጂብል የሆኑ ተጨባጭ የሚጨበጡ ነገሮች ናቸው ማለት ነው። ዋየርለስ ስንል ደግሞ ኤሌክትሮማግኔቲክ ማለታችን ነው። ዋይፋይ ያየነው እንደሆነ ሴሉላር፣ ሳተላይት እነዚህ ምንድን ናቸው? ዋየርለስ ናቸው ማለት ነው። ግን ብዙ ጊዜ ዋየርለስ ብቻውን ኢንድ ቱ ኢንድ ዋየርለስ የሚባል ነገር የለም። እንደሚታወቀው አንድ ሰው ዋይፋይ ተጠቅሞ ጉግልን አክሰስ ሲያደርግ ዋይፋዩ ያለው ዋየርለስ ሲግናሉ ያለው ከየት እስከ የት ነው? ከስልኩ እስከ ዋይፋይ አክሰስ ፖይንቷ ነው እንጂ ከዛ በኋላ ከዛ ከዋይፋይ አክሰስ ፖይንቷ ተነስቶ ሲሄድ ዋየርለስ ዋየርድ ያጋጥመዋል ማለት ነው። ልክ እንደዚህ ሁሉ ሴሉላርን ተጠቅመን ስንትን ስንል እንደዛ አለ። ሌላው ሜሴጅ ነው። ሴንደር ለሪሲቨር ምንድን ነው የሚልክለት? መልእክት ነው የሚልክለት ማለት ነው። መልእክቱ ምን ሊሆን ይችላል? ኢንፎርሜሽን ቱዴይ ካምስ ኢን ዲፍረንት ፎርም ሰች አስ ቴክስት፣ ጽሁፍ ሊሆን ይችላል፣ ነምበርስ ቁጥር ሊሆን ይችላል፣ ኢሜጅ፣ ኦዲዮ፣ ቪዲዮ፣ ፒዲኤፍ፣ በጣም ብዙ አይነት መልእክቶችን መላላክ ችለናል ማለት ነው። ስለዚህ ሜሴጅ አለ ማለት ነው። ሜሴጁ የተለያየ ሊሆን ይችላል። ሌላውና አምስተኛው ምንድን ነው? እሱ ስንት ጠቀሰን? ሴንደር አለን፣ ሪሲቨር አለን፣ ሁለተኛ፣ ሶስተኛ ሚዲየም አለን፣ አራተኛ ሜሴጅ፣ አምስተኛና የመጨረሻ ፕሮቶኮል የምንለው ምንድን ነው? በማሽኖቹ መካከል በሴንደር እና በሪሲቨር መካከል ያለ የጋራ ስምምነት ነው ማለት ነው። ሁለቱም አንድ አይነት ህግ ስለሚያከብሩ ያ ዋት ዊ ኮል ኢት ፕሮቶኮል እንለዋለን ማለት ነው። ስለዚህ ፕሮቶኮልስ አር ዋት ኤ ሴት ኦፍ ሩልስ ዛት ዘ ሴንደር ኤንድ ሪሲቨር አግሪድ አፖን ማለት ነው። የተስማሙባቸው ህጎች አሉ ማለት ነው። እና አንድ ብቻ ደግሞ አይደለም፣ በጣም ብዙ ሩሎች ናቸው ማለት ነው እነዚህ ፕሮቶኮል የምንላቸው። ሶ ለሰክሰስፉል ትራንስፈር ኦፍ ዴታ ቢትዊን ሴንደር ኤንድ ሪሲቨር ዊ ኒድ ቱ ሃቭ ኤ ሴት ኦፍ ሩልስ ዛት ዊ ሹድ ፎሎ ማለት ነው። ሴንደር ለሪሲቨር ዴታ ይልክለታል ስንል ዴታ ፍሎ ምን ይመስላል ስንል በሶስት ከፍለን ልናያቸው እንችላለን። የመጀመሪያው ሲምፕሌክስ ይባላል። ሲምፕሌክስ ሞድ ይባላል። ሲምፕሌክስ ከላኪው ወደ ተቀባይ ዩኒ ዳይሬክሽናል ሲሆን ማለት ነው። ይህንን ሲምፕሌክስ ሞድ ኦፍ ኮሚኒኬሽን እንለዋለን። ሶ ኮሚኒኬሽን ኢዝ ዋት ዩኒ ዳይሬክሽናል አስ ዋን ዌይ ስትሬት ማለት ነው። በአንድ መንገድ ብቻ እዚያ አሮ እንደሚታየው ከሜን ፍሬም ወደ ሞኒተር እንደዚህ አይነት ኮሚኒኬሽን ዋት ዊ ኮል ኢት ሲምፕሌክስ እንላለን ማለት ነው። ዋንስ ሀሳቡ ከገባን ዋን ወይ ነው ከተባለ በጣም ብዙ ምሳሌ ልንሰጥ እንችላለን። ስቱዲዮ ሆኖ የሆነ የቴሌቪዥን ጋዜጠኛ ሲያስተላልፍ ሲምፕሌክስ ነው። ምክንያቱም ከስቱዲዮ ከቴሌቪዥን ጣቢያ ወደ ቲቪ እያንዳንዱ ሰው ቲቪ ላይ ሆኖ ሲያይ ተመልሶ ምላሽ ባክ አይሰጥም አይደል? መረጃ ሁሌ የሚመጣው ከአንድ አቅጣጫ ብቻ ነው ማለት ነው። ኤፍኤም ምን ይወሰድ ነው። በጣም ብዙ ነገሮች፣ አብዛኛው ነገሮች እንደውም ሲምፕሌክስ ናቸው ማለት ነው። ሌላው ሃፍ ዱፕሌክስ ነው። ሃፍ ዱፕሌክስ ሞድ ሁለቱም ፓርቲዎች መናገር ይችላሉ፣ ነገር ግን ተራ በተራ ማለት ነው። ተራ በተራ ኢን ሃፍ ዱፕሌክስ ሞድ ኢች ስቴሽን ካን ቦዝ ሴንድ ኤንድ ሪሲቭ በት ኖት አት ዘ ሴም ታይም። መላላክ ይችላሉ፣ ነገር ግን በየተራ ማለት ነው። ተራቸውን ጠብቀው ይላላካሉ ማለት ነው። ለዚህ ምርጥ ምሳሌ የሚሆነው ዎኪቶኪ የፖሊስ ሬዲዮ ሲነጋገሩ በተኗን ጫን ያደርጉና ያስተላልፋል አንደኛው ፖሊስ፣ ከዛኛው ኢንድ ደግሞ በተኑን ጫን አድርጎ መናገር ይችላል ማለት ነው። ተራ በተራ መናገር ይችላል። አቴ ታይም ግን መናገር አይቻልም ማለት ነው። አይፈቅድም ቴክኖሎጂ። ሌላው ፉል ዱፕሌክስ ሞድ ነው። ኢን ፉል ዱፕሌክስ ሞድ ቦዝ ስቴሽን ካን ትራንስሚት ኤንድ ሪሲቭ ሳይመልቴኒየስሊ። በሁለቱም መላላክ ይችላሉ፣ አቴ ታይም ማለት ነው። በተመሳሳይ ሰዓት ሁለቱም መላላክ ይችላሉ። ስለዚህ ይሄ ደግሞ በይህን ምሳሌ ያየነው እንደሆነ ስልክ፣ አሁን ስልክ ስንደዋወል ሁለታችንም መነጋገር እንችላለን። ደዋዩም የተደወለለትም ሰው መናገር ይችላል። ነገር ግን መደማመጥ ስላለብን ነው አንዱ አንዱን የሚያዳምጠው እንጂ ሁለቱም ቢያወሩ ቴክኖሎጂ ይፈቅዳል ማለት ነው። ስለዚህ ያ አይነት ኮሚኒኬሽን ምን እንለዋለን ማለት ነው? ፉል ዱፕሌክስ ሞድ ኦፍ ኮሚኒኬሽን እንለዋለን ማለት ነው። ስለዚህ እነዚህ ዴታ ፍሎውን በተመለከተ በሶስት ከፍለን ልናያቸው እንችላለን ማለት ነው። ሲምፕሌክስ፣ ሃፍ ዱፕሌክስ እና ፉል ዱፕሌክስ። እንደውም በዚህ አንድ የተቀለደ ቀልድ ልንገራቸው። ሰውየው ሚስቱን በፊት ሳይጋቡ በፊት በጣም ይወዳት ነበር እና ይንከባከባታል። በጣም ያለችውን ነገር በሙሉ ያደርግላት ነበረ ሳይጋቡ በፊት ማለት ነው። እና እሷ ያለችው ከእሷ ጋር ምንም አይነት ምላሽ አይሰጣትም። ምክንያቱም ይወዳት ስለነበረ
እና ደግሞ እምቢ እንዳትለው ስለሚፈራ እሷ ያለችውን ነገር በሙሉ ያደምጣት ነበረ እና ሁሌም ሲምፕሌክስ ሞድ ኦፍ ኮሚኒኬሽን ነበረ። እሷ ትናገራለች፣ እሱ ያዳምጣል። ምንም ትበልምን እሱ ተስማምቷል ማለት ነው። ሲምፕሌክስ ሞድ ኦፍ ኮሚኒኬሽን ነበረ። ከዛ በኋላ ተጋቡና በአብረው መኖር ሲጀምሩ እንደዚህ ከትዳር በኋላ 1 ለ2 ዓመት ምናምን አብረው መኖር ሲጀምሩ ኮሚኒኬሽናቸው ወደ ሃፍ ዱፕሌክስ አደገ። ያ ማለት እሷ ስትመልስ፣ እሷ ስትናገር እሱ የሚያደምጥና ራሱን ሰልፍ ዲፌንስ ማድረግ ጀመረ። ነው ተሳስተሻል፣ ይሄ እንደዚህ አይደለም። ከዛም በኋላ በመደማመጥ መግባባት ጀመሩ ማለት ነው። እና እሷ ያለችው ነገር በሙሉ አይደለም፣ እሱም የራሱ ሀሳብ ያለው ሰው ነው። ስለዚህ ይመልስላታል ማለት ነው። ከዛ እያሉ ልክ ቴክኖሎጂ እያደገ እንደመጣ ከሲምፕሌክስ ወደ ሃፍ ዱፕሌክስ እና ወደ ፉል ዱፕሌክስ እንዳደገው ሁሉ እነሱም በጊዜ ቆይታ 5 ልጅ ወለዱ እና ከ10 ምናምን ዓመት በኋላ 5 ልጆች ከወለዱ በኋላ ኑሮ እየከበደ ሲመጣ ኮሚኒኬሽናቸው ወደ ፉል ዱፕሌክስ አደገ። ያ ማለት እሱም ይናገራል፣ እሷም ትናገራለች፣ አይደማመጡም ማለት ነው። ሁለቱም ይናገራሉ፣ ቤት ውስጥ የሚያዳምጥ ሰው የለም ማለት ነው። ስለዚህ ጭቅጭቅ ተፈጠረ ማለት ነው። ፉል ዱፕሌክስ ሞድ ያደረጉት ማለት ነው። ስለዚህ እንደ ዋን ወይም ማታርጉት፣ እንደ ሲምፕሌክስ ሞድም ማታርጉት፣ እንደ ፉል ዱፕሌክስ ሞድም ማታርጉት፣ ሃፍ ዱፕሌክስ ሞድ ነው ማለት ነው። ትክክለኛ ጤነኛ የሆነ የትዳር ግንኙነት። እሺ፣ ሌላው ኔትወርክ እንዴት አድርገን ነው ዲፋይን የምናደርገው? ሴት ኦፍ ዲቫይስስ ኦፍን ሪፈር ቱ አስ ኖድስ እንላቸዋለን። ኮኔክትድ ባይ ኮሚኒኬሽን ሊንክ። በኔትወርክ ላይ 2 ነገር ነው ያለው። አንደኛ ኖድስ አሉ፣ ኖድ የሚባሉ አሉ። ሌላው ደግሞ ሊንኮች አሉ። ኖድ ማለት ምንድን ነው? እሱ ኖድ ካን ቢ ኤ ኮምፒውተር፣ ኤ ፕሪንተር ኦር ኤኒ አዘር ዲቫይስስ ዛት ካን ካፓብል ኦፍ ሴንዲንግ ኦር ሪሲቪንግ ዳታ ጀነሬትድ ባይ አዘር ኖድ። ዴታ መቀበልም ሆነ መላክ የሚችል ምን እንለዋለን ማለት ነው? ኖድ እንለዋለን ማለት ነው ኦን ዘ ኔትወርክ። ሊንክ ደግሞ ኬብል፣ ኤር፣ ኦፕቲካል ፋይበር ማስተላለፊያ መንገዶች ናቸው ማለት ነው። ስለዚህ ኔትወርክ ማለት ባጭሩ ወይ ኖድ ነው ወይ ሊንክ ነው ማለት ነው። ስለዚህ ራውተር፣ ስዊች፣ ሰርቨር፣ ሞባይል ሁሉ ነገር ኖድ በሚል ይጠቃለላል። ሌላው ደግሞ ሊንኮች አሉ ማለት ነው። ማስተላለፊያ ቱቦች፣ ቻናሎች፣ መንገዶች አሉ ማለት ነው። አክቹዋሊ ኖድን ለ2 ከፍለን እንድናየው እንችላለን። ኢንድ ኖድ እና ኢንተርሚዲየት ኖድ ተብሎ። ኢንድ ኖድ ማለት ዳርና ዳር ያሉ ኖዶች ይባላሉ፣ ኢንድ ኖድ። ሌላው ደግሞ ኢንተርሚዲየት ኖድ ይባላል። ኢንተርሚዲየት ኖዶች እንደ ራውተር እንደ ስዊች ምናምን ያሉት ምንድናቸው? እነሱ አገናኝ መንገዶች፣ በመንገድ ላይ ያሉ ናቸው። አላማቸው የኢንድና ኢንዱን ማገናኘት ነው ማለት ነው። ስለዚህ እኔ እዚህ ቁጭ ብዬ ጉግልን ብራውዝ በማድረግ ሰዓት ከእኔ ተነስቶ ጉግል እስከሚደርስ ድረስ የተለያዩ ስዊቾች፣ ራውተሮች ያገኙታል አይደል? አላማቸው እኔና ጉግልን ማገናኘት ነው ማለት ነው። የጉግል ኮምፒውተር ሰርቨር አለ፣ የኔ ላፕቶፕ አለ እዚህ። ስለዚህ በመካከሉ በጣም ብዙ ኖዶች አሉ ማለት ነው። ዋት ዊ ኮል ኢት ኢንተርሚዲየት ኖድ እንላቸዋለን። ሊንኮችም አሉ ማለት ነው። ስለዚህ እነዚህን ሁሉ ሊንኮችና ኖዶች አልፎ ነው ኢንድ ቱ ኢንድ ዲቫይስ ሊገናኝ የሚችለው ማለት ነው። ኔትወርክ ክራይቴሪያ በምናይ ሰዓት ኔትወርክን በ3 መሰረታዊ እንትኖች ልንፈትሸው እንችላለን። የመጀመሪያ ፐርፎርማንስ ነው፣ ፐርፎርማንስ ኦፍ ኔትወርክ። ሌላው ሪላያቢሊቲ ኦፍ ተ ኔትወርክ። ሶስተኛው ሴኪሪቲ ነው። ፐርፎርማንስ ስንል ሌስ ዲፔንድ ኦን ኔትወርክ ኤሌመንትስ፣ በኔትወርክ ኤሌመንቶቹ ይወሰናል ማለት ነው። ጥሩ ራውተር ከሆነ፣ ጥሩ ስዊች ከሆነ ብቃቱ ፐርፎርማንሱ አሪፍ ይሆናል ማለት ነው። ኬብሉ ምን አይነት ኬብል ነው የተጠቀምነው አይደል? ፋይበር ኦፕቲክስ እና ሺልድድ ትዊስትድ ፔር እኩል አይነት እንትን የላቸው። ስለዚህ ዲፔንድ ኦን ኔትወርክ ኤሌመንት ስንል እሱን ማለታችን ነው። እና ፐርፎርማንስ ሞስት ኦፍ ዘ ታይም ሜዠርድ ኢን ተርምስ ኦፍ ዲሌይ ኤንድ ትሩፑት፣ አማውንት ኦፍ ማቴሪያልስ አይተም ፓሲንግ ስሩ ሲስተም ማለት ነው። ሌተንሲ እና ሲስተም የሚለውን ለመረዳት መረጃ በዚህ ውስጥ እንደ ውሃ ብላችሁ አስቡ። መረጃ ፍሎ የሚያደርግ ነገር ነው። መረጃ በዚህ ውስጥ ፍሎ የሚያደርግ ከሆነ ልክ እንደ ውሃ ብላችሁ አስቡና ባንድዊድዝ ማለት ምን ያክል ውሃ ማስተላለፍ ይችላል የሚለው ባንድዊድዝ እንለዋለን። ምን ያክል ጊጋቢት ፐር ሰከንድ እንለካለን። ብዙ ጊዜ ባንድዊድዝ ብለን ይሄን ያህል ጊጋቢት ፐር ሰከንድ ስፒድ ነው እንላለን። ትሩፑት ማለት ኦን ዘ አዘር ሃንድ አንድ ናቸው። በነገራችን ላይ ባንድዊድዝ እና ትሩፑት ልዩነቱ ምንድን ነው? ባንድዊድዝ አይዲያል ነው።
ይሄኛ ትሩፑት ደግሞ ፕራክቲካል ነው። ምን ማለት ነው? ብዙ ጊዜ አይዲያል እና ፕራክቲካል እንላለን እኮ በፊዚክስ። ምንድነው ፍሪክሽን ኔግሌክት አድርገህ ካልኩሌት አድርግ ይባላል። በዛ በተባለለት ልክ ብዙ ነገሮች ፐርፎርም አያደርጉም። በጣም በተለያየ ምክንያት ሌተንሲ በጣም በተለያየ ምክንያት ባንድዊድዙ አክቹዋል የተባለለትን ቫሊዩ አይሰጥም። ስለዚህ ያንን አክቹዋል አውትፑቱ ምን እንላለን? ትሩፑት እንላለን። ቲዎሬቲካሊ ያለውን ባንድዊድዝ ምን እንላለን? ባንድዊድዝ እንላለን ማለት ነው። ስለዚህ ባንድዊድዝ ቲዎሬቲካል ነው፣ ትሩፑት ደግሞ ፕራክቲካል ነው ማለት ነው። ባንድዊድዝ እና ትሩፑት እኩል እንዳይሆኑ የሚያደርጋቸው በጣም ብዙ የተለያዩ ነገሮች አሉ። ለምሳሌ ኤሌክትሮማግኔቲክ ኢንተርፌረንስ። ለምሳሌ ሺልድድ ትዊስትድ ፔር ኬብል ያየነው እንደሆነ ለምንድነው እንደዚህ የሚጠመጠመው? እንደዚህ የሚጠመጠመው እኮ በከረንት ኬሪንግ ኮንዳክተር በዙሪያው ማግኔቲክ ፊልድ ይፈጥራል። ያ ደግሞ ትራንስፈር እንዳይሆን ያደርገዋል ማለት ነው። እና ኤሌክትሮማግኔቲክ ኢንተርፌረንስ ይባላል። ለዛም ምን እናደርግበታለን? ሺልድድ እናደርገዋለን። ይሄ ሁላ የተፈጠረው ለምንድን ነው? ባንድዊድዙን ለመጨመር ነው ማለት ነው። ስለዚህ በዚህ ምክንያት ሙቀት ራሱ የራሱ ቫልዩ ያለው በጣም ብዙ ፋክተሮች ቲዎሬቲካሊ የተባለለትን አክቹዋል ባንድዊድዝ ስለማይሰጡ አክቹዋል ባንድዊድዙ ምን ይባላል? ትሩፑት ይባላል። ባንድዊድዝ ደግሞ ቲዎሬቲካሊ በመጽሐፍ ላይ ያለው ባንድዊድዝ ማለት ነው። ሌላ ሶስተኛው ምንድነው? ዲሌይ ወይም ሌተንሲ ነው። ሌተንሲ ማለት ዘ ታይም ኢት ቴክስ ቱ ትራቨል ፍሮም ሶርስ ቱ ዴስቲኔሽን ማለት ነው። ከተላከበት እስከ መዳረሻው ድረስ ያለው የጊዜ ቆይታ ሌተንሲ ነው ማለት ነው። ይሄ በተለያየ ፋክተር አፌክት ሊደረግ ይችላል። ለምሳሌ በታይፕ ኦፍ ሚዲያ ዛት ዩዝድ ፎር ትራንስፈሪንግ ዘ ዴታ ፋይበር ኦፕቲክስ፣ ሺልድድ ትዊስትድ ፔር ኬብል፣ የአየር ሞገድ እኩል አይነት ሌተንሲ የላቸውም ማለት ነው። ስለዚህ በታይፕ ኦፍ ሚዲያ ዘ ታይፕ ኦፍ ትራንስሚሽን ሚዲያ ፋክተር ማለት ነው። ሌላው ፕሮሰሲንግ ታይም። እያንዳንዱ ራውተሮች ዴታ ፓኬትን ተቀብለው ፕሮሰስ አድርገው ነው የሚልኩት አይደል? ወደየት መሄድ ትፈልጋለህ አንተ ፓኬት? ወደዚህ መሄድ እፈልጋለሁ፣ ውሳኔ ይወሰንና ይልኩታል አይደል? እንደዚህ በሚያደርጉበት ሰዓት እያንዳንዱ ራውተሮች ውሳኔ ሲወስኑ የሚወስድባቸው ጊዜ አለ። ላኪውና ተቀባዩ ስቲል ሲልኩና ሲቀበሉ የሚወስድበት ጊዜ አለ። ያ ሁላ ሌተንሲን አፌክት ያደርገዋል ማለት ነው። ሁለተኛው የኔትወርኪንግ ክራይቴሪያ ሪላያቢሊቲ ነው። ሪላያቢሊቲ አስተማማኝነት ማለት ነው። ፌለር ሬት ኦፍ ኔትወርክ ኮምፖነንትስ ምን ያክል ፌል የማያደርጉ ናቸው፣ ምን ያክል ሪላያብል ናቸው አይደል ማለት ነው። ሶ ሜጀርሊ ኢን ተርምስ ኦፍ አቬይላቢሊቲ ኦር ሮበስትነስ ምን ያክል አቬይላብል ናቸው። 24/7 አቬይላብል መሆን አለበት አንድ ኔትወርክ አይደል። ስለዚህ ያ ዋት ዊ ኮል ኢት ሪላያቢሊቲ እንላለን ማለት ነው። ለምሳሌ አንድ ምሳሌ ወስደን ብናይ ሰርቨር የፌስቡክ እንደዚህ ዴታ ሴንተሮች ዳውን አይሆኑም። ሁልጊዜም 24/7 አቬይላብል ናቸው። እንዴት ነው ግን እንደዛ ሊሆን ይችላል? ሰው የሰራቸው ነገሮች አይደሉ እንዴ? በጣም ይገርማል አይደል? እነዛ የሆነበት ምክንያት አክቹዋሊ ሁለት አይነት ቴክኒክ አለ ሪላያቢሊቲን ለማስጠበቅ ማለት ነው። የመጀመሪያው ቨርቲካል ኢንሃንስመንት ይባላል። ሁለተኛው ሆሪዞንታል ኢንሃንስመንት ይባላል። ቨርቲካል ኢንሃንስመንት ማለት የምንጠቀመውን የሰርቨር ሲፒዩ፣ ራም፣ ሃርድ ዲስክ አይደል? እነዚህን በጣም ጥራት ያላቸው ማድረግ ማለት ነው። ነገር ግን ቨርቲካል ኢንሃንስመንት ሁልጊዜ አያዋጣም። ሂዶ የሰርቨሩን ሲፒዩ ክሎክ ስፒድ አይደል ጨምረን የሆነ ቦታ ላይ እኮ ማክሲመም ሊሚት አለው አይደል? ከሆነ ነገር በላይ አትጨምርም። የነምበር ኦፍ ትራንዚስተር ኦፍ ዳት ሲፒዩ ጨምረህ ትቆማለህ ማለት ነው። የሆነ ቦታ ላይ መቆምህ አይቀርም። ስለዚህ ቨርቲካል ኢንሃንስመንት አያዋጣም ማለት ነው። ስለዚህ አዝማች አስ ፖሲብል ቨርቲካል ኢንሃንስመንት እንጠቀምና ከዛ ወደ የት እንመጣለን ማለት ነው? ወደ ሆሪዞንታል ኢንሃንስመንት እንመጣለን ማለት ነው። ሆሪዞንታል ኢንሃንስመንት የሚባለው ደግሞ ምንድነው? እሱ እንደዛ አንዱ ሆኖ ብቃት ያለው ሰርቨር እንደተጠቀምከው ሁሉ ደጋግመህ መጠቀም ማለት ነው። 2 3 4 5 6 7 ነው ብዙዎችን በክላስተር አድርጎ ማያያዝ ማለት ነው። እንደውም አንድ አባባል በጣም ደስ የሚልኝ አባባል አለ። አንድ ሆነን እንደ ሺህ ሆነን እንደ አንድ የሚል ይሄ አባባል በጣም ይሰራል። በዚህ ጋር አንድ ሆነን እንደ ሺህ የአሜሪካ ኔቪ ባህር ኃይል ወታደሮች በጣም ብቃት ያላቸው ናቸው ይባላል። በስፖርት በሳይኮሎጂ በሁሉ ነገር በጣም የተዋጣላቸውና ብቃት ያላቸው ናቸው ይባላል። እና አንዱ ብቻውን የአሜሪካ ወታደር በጣም ብቃት ያለው ነው ማለት ነው። ብዙዎችን ሺዎችን ምሳሌ ውሰዱት፣ ሺዎችን ማሸነፍ የሚችል ነው ማለት ነው አንዱ ብቻውን። ግን ያንን አንድ ወታደር
ምንም ጊዜ ብታሰለጥነው ስቲል አንድ ነው አይደል? ስለዚህ ምንድን ነው የሚሻለው? ብዙ እንደዛ አይነት በጣም ብቃት ያላቸው ወታደሮች ሺዎች መስራት ማለት ነው አይደል? ስለዚህ አንዱ ወታደር ራሱ የሺዎች ግምት ነው። እንደሱ አይነት ደግሞ ሺዎችን ለሉዓላዊት አሜሪካ መዋጋት የሚችሉ ወታደሮችን ስትፈጥር ዋት ኢኮሊት አንድ ሆነን እንደ ሺህ ሆነን ዓላማችን ደግሞ አንድ የሆነ ነን ማለት ነው። ይሄ ስሎጋን አይደል? ስለዚህ ልክ እንደዚህ ሁሉ ሰርቨሮችንም አንዱ ሰርቨር ራሱ በጣም ብቃት ያለው ነው። ወንድ ያዘር አንድ ደግሞ በጣም እንደዚህ አይነት ብቃት ያላቸው ሰርቨሮችን በክላስተር አድርጎ መጠቀም፣ ኮንፊደንሻሊቲ ሚስጥራዊነትን መጠበቅ፣ አቬይላቢሊቲ ከላይ ያልነው ማለት ነው። ሁልጊዜም 24/7 ክራይቴሪያዎች እነዚህ ናቸው ማለት ነው። ቶፖሎጂ ዘ ተርም ፊዚካል ቶፖሎጂ ሪፈርስ ቱ ዘ ዌይ ኢን ዊች ኔትወርክ ኢዝ ሌድ አውት ፊዚካሊ ማለት ነው። ኮምፒውተሮች ኖዶች ያልናቸው ነገሮች እንዴት ነው ፊዚካሊ የተቀጣጠሉት ሲባል ቶፖሎጂ የሚባል ይመጣል ማለት ነው። ስለዚህ ቶፖሎጂ እንደዚህ ልንከፍለው እንችላለን። መሽ ቶፖሎጂ፣ ስታር ቶፖሎጂ፣ ባስ ቶፖሎጂ፣ ሪንግ ቶፖሎጂ ብለን ልንከፍላቸው እንችላለን ማለት ነው። የመጀመሪያው መሽ ቶፖሎጂ ነው። መሽ ቶፖሎጂ ማለት እያንዳንዱን ኖዶች ሙሉ በሙሉ ማገናኘት ማለት ነው። እያንዳንዱ ኮምፒውተሮች እርስ በራሳቸው እንደዚህ ማገናኘት ማለት ነው። የራሱ ጥቅምና ጉዳት አለው። አድቫንቴጁ ምንድነው? እሱ ዴዲኬትድ ሊንክ ጋራንቲ ዛት ኢች ኮኔክሽን ካን ኬሪ ኢትስ ኦን ዴታ ሎድ ማለት ነው። ኖ ትራፊክ ፕሮብለም አይደል? እያንዳንዱ ይሄ ለዚህ ሲልክለት ይሄ ለዚህ እያንዳንዱ የመላላኪያ እንትን ስላላቸው በፍጹም የትራፊክ ችግር ሊኖርባቸው አይችልም ማለት ነው። ኢፍ ዋን ኖድ ሊንክ ቢካም አንአቬለብል አንዱ ቢቋረጥ ኢት ዳዝ ኖት ኢንካፓሲቴት ዘ ኢንታየር ሲስተም ኔትወርኩ ሊበላሽ አይችልም። ሌላው ምንድነው አድቫንቴጁ? ሌላው አድቫንቴጅ ምንድነው? ፕራይቬሲ እና ሴኪሪቲ። ይሄና ይሄ ሲነጋገሩ ይሄ ስቴሽን እና ይሄ ስቴሽን ማለት ኖድ ኮምፒውተርስ ብል ማሰብ ይችላል። በሚነጋገሩ ሰዓት ሚስጥራቸውን ማንም ሊያይባቸው አይችልም። ኢንተርሚዲየት ስለሌለ እርስ በራሳቸው ብቻ መነጋገር ይችላሉ ማለት ነው። ፕራይቬሲያቸው ሴኪሪቲያቸው ተጠበቀ ማለት ነው። እኛ እኮ ዛሬ ላይ በኢንተርኔት ስንጠቀም ዋንስ ዴታው ከኛ ከወጣ በኋላ ቻው ብለን ነው የምንልከው። በመካከል ላይ በጣም ብዙ ራውተሮች ብዙ ስዊቾች አልፎ ሲሄድ እዛ መንገድ ላይ ዴታችንን ወስደው የሆነ ነገር ሊያደርጉት ይችላሉ አይደል? ስለዚህ በእጃችን ላኪና ተቀባዩ ቀጥታ አይገናኙም ማለት ነው። በጣም መሀል ላይ ብዙ ተዋናዮች አሉ ማለት ነው። እዛ ላይ ወስደው ምን እንደሚያደርጉበት ልናቅ አንችልም። ስለዚህ ይሄኛው መሽ ቶፖሎጂ ጥቅሙ ይሄ ነው ማለት ነው። ዲስአድቫንቴጁ ምንድነው? ዝም ብሎ መገመት ይቻላል። በጣም ብዙ ኬብል ነው የሚወስደው አይደል? ይህንን ስኬል አፕ ማድረግ አይቻልም። የማይሆን ነገር ነው ማለት ነው። እውነቱን ለመናገር እንደዛ አይነት ኔትወርክ የለም። ሌላው ስታር ቶፖሎጂ ነው። ስታር ቶፖሎጂ አዘንም እንደሚታየው እዚህ ጋር እያንዳንዱ ስቴሽን ከስዊች ጋር ይሄ እዚህ ጋር ሀብ ብየዋለሁ። ስዊች ቢባል ጥሩ እናያቸዋለን። ኔትወርኪንግ ዲቫይስስ ስዊች፣ ሀብ፣ ራውተር፣ ሪፒተር አሉ የተለያዩ እና እንደዚህ ሲገናኙ ማለት ነው። ጥቅሙ ምንድን ነው? ኢንክሉድስ ሮባስትነስ ኢፍ ዋን ኖድ ፌልስ ኖ ፕሮብለም ኖ አዘር ኖድ ኢዝ አፌክትድ። አንዱ ኖድ ቢበላሽ ሌሎቹ በሰላም መስራት ይችላሉ ማለት ነው። ጉዳቱ ምንድን ነው? ዲስአድቫንቴጁ ምንድን ነው? ኦፍን ሞር ኬብሊንግ ኢዝ ሪኳየርድ ኢን ስታር ዛን ሰም አዘር ቶፖሎጂ። ወደፊት እናያቸዋለን። ባስ ቶፖሎጂ በጣም የተሻሉ ናቸው ማለት ነው። ሌላው ጉዳት ምንድን ነው? እሱ ስዊቹ ከተበላሸስ ስዊቹ እዚህ ጋር ሲንግል ፖይንት ኦፍ ፌሊየር እንላለን።